ጤና ይስጥልኝ። አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። በአምባሰል ግንባር አበት የተባለው አካባቢን ጨምሮ በአምባሰል ሰንሰለታማ ተራሮች በተካሄደው ውጊያም ፋኖ ስልታዊ የማጥቃት እርምጃ በመውሰድ የጠላት ኃይልን ደምስሶ ድል ተቀዳጀም። ለተከታታይ 9 ሰዓታት በአምባሰል ግንባር አበት ተራራና አካባቢ ላይ በዘለቀው በዚህ ተጋድሎ የጠላት ኃይል አከርካሪው የተሰበረ ሲሆን ፋኖም እምቅ ብቃቱን በማሳየት ዳግም የበላይነቱን ተቆጣጥሯል። መረጃውን በዝርዝር ታደምጡታላችሁ። በተመሳሳይ በዚያው ወሎ ቤት አማራ ቀጠና ሽርጥ ለባሽ ኮማንዶ በሚል ቅጽል ስም የሚጠሩት የነንድሪስ ጉደሌ ልጆች በጠላት ላይ በሰነዘሩት ድንገተኛ ጥቃት በርካታ የብአዴን ሎሌዎችን ደምስሰው ወሳኝ ወታደራዊ ስፍራዎችን ተቆጣጠሩ። በወረባቦ ግንባር ሂጀርሳ ሎሌና ግርድና ተብሎ በሚጠሩ አካባቢዎች ላይ ፋኖ በወሰደው እርምጃ ነው 20 የሚደርሱ የአገዛዙ ካድሬና ወታደሮችን ሙትና ቁስለኛ ማድረግ የቻለው። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን ፋኖ በደራ ወረዳ አርብ ገበያ አቅራቢያ በምትገኘው አዛባ አካባቢ ሰፍሮ በነበረ የአብይ አህመድ ወራሪ ኃይል ላይ በወሰደው እርምጃም ጠላትን አሽመድምዶ አካባቢውን ለቆ እንዲሸሽ ማድረጉ ታውቋል። ይህ ጥቃት የፋኖ ኃይሎች በጠላት ላይ ያላቸውን የመረጃና የወታደራዊ ብቃት የበላይነት ዳግም ያረጋገጠ ሲሆን የጠላት ኃይል የፋኖን ክንድ በሚገባ በማወቁ አስቀድሞ ሽሽትን እንደ አማራጭ መጠቀሙ ተሰምቷል። መረጃውን ታደምጡታላችሁ። በሌላኛው መረጃችን ተራራው ራስ ጉና ክፍለ ጦር በክምር ድንጋይ ከተማ በምሽት በወሰደው ልዩ ኦፕሬሽን የአገዛዙን ወታደሮች ሙትና ቁስለኛ በማድረግ ድል ተቀዳጀም። ጥቃቱ የተፈጸመው ጠላት ባልጠበቀው ሰዓት በመሆኑ በጠላት ሰፈር ውስጥ ከፍተኛ መደናገጥና መበታተን መፈጠሩ ታውቋል። ይህ የጉና ክፍለ ጦር እርምጃም የፋኖ ኃይሎች በቀንም ሆነ በሌሊት ጠላትን የመቅጣት ብቃት እንዳላቸው ዳግም ያረጋገጠ ነው። መረጃውን ታደምጡታላችሁ። በሌላኛው መረጃችን የአብይ አህመድ ወሮ በላ ኃይሎች በማጀቴ አካባቢ የአርሶ አደሩን ሰብል ማቃጠላቸው ተሰምቷል። ይህም አገዛዙ በድሮንና በጀት እንዲሁም በምድር ሜካናይዝድ መሳሪያዎች ታግዘው በንጹሃኖች ላይ ከሚፈጽመው ጭፍጨፋ በተጨማሪ የረሃብ ጦርነት መክፈቱን በተግባር ያሳየ ነው ተብሏል። መረጃውን በዝርዝር ታደምጡታላችሁ። ጤና ይስጥልኝ የተከበራችሁ አድማጭ ተመልካቾቻችን፣ እንደምን አረፈዳችሁ፣ እንደምን ዋላችሁ። ከጣቢያችን መረብ ሚዲያ የዛሬ ሚያዝያ 12 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም የችሎት ዘገባዎችንና ሌሎች የሀገር ውስጥና የውጭ ሀገር መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። በአምባሰል ግንባር አበት የተባለው አካባቢን ጨምሮ በአምባሰል ሰንሰለታማ ተራሮች በተካሄደው ውጊያም ፋኖ የጠላት ኃይልን በመደምሰስ አንጸባራቂ ድል አስመዝግቧል። በተመሳሳይ በዚያው ወሎ ቤት አማራ ቀጠና ሽርጥ ለባሽ ኮማንዶ በሚል ቅጽል ስም የሚጠሩት የነንድሪስ ጉደሌ ልጆች በሰነዘሩት ድንገተኛ ጥቃት በርካታ የብአዴን ሎሌዎችን ደምስሰው ወሳኝ ወታደራዊ ስፍራዎችን ተቆጣጥረዋል። በአማራ ፋኖ ብሔራዊ ንቅናቄ የምኒልክ ዕዝ አርበኞች በአምባሰልና በወረባቦ ግንባሮች በከፈቱት የማጥቃት እርምጃም የአብይ አህመድን ወራሪ ሰራዊትና ተላላኪ ካድሬዎቹን አይቀጡ ቅጣት በመቅጣት ድል ተቀዳጅተዋል። ለተከታታይ 9 ሰዓታት በዘለቀው በአምባሰል ግንባር አበት ተራራ ላይ በተካሄደው ውጊያ የጠላት ኃይል አከርካሪው የተሰበረ ሲሆን በወረባቦ የብአዴን ሚኒሻዎች በሽርጥ ለባሾቹ ጀግና ኮማንዶዎች ተደምስሰዋል። በአምባሰል ግንባር በአበት ሰንሰለታማ ተራሮች ላይ በምኒልክ ዕዝ 101ኛ ኮር 35ኛ ክፍለ ጦር የተወጣጡ የፋኖ ኃይሎችና ከ104ኛ ኮር 24ኛ ክፍለ ጦር የተወጣጡ አርበኞች በጋራ በመሆን ባደረጉት የተቀናጀ ጥቃት የፋሽስቱ ሰራዊት ከፍተኛ ሰብአዊና ቁሳዊ ኪሳራ በማከናነብ አንጸባራቂ ድል አስመዝግበዋል። ትላንት ሚያዝያ 11 2018 ዓ.ም ለ9 ሰዓታት ያለማቋረጥ በተደረገው በዚያው ውጊያ ቁጥሩ በውል ያልታወቀ የጠላት ጦር ተደምስሶ ቀሪው ተበታትኗል። የአበት ተራራዎች ለወራሪው ኃይል መቃብር መሆናቸውም ተነግሯል። በሌላ በኩል በወረባቦ ወረዳ በሂጀርሳ ሎሌና ግርድና በተባሉ አካባቢዎች የ101ኛ ኮር 35ኛ ክፍለ ጦር 3ኛ ሬጅመንት አርበኞች የብአዴን ምንጣፍ ጎታች ሚኒሻዎችን አይቀጡ ቅጣት በመቅጣት ድል ተጎናጽፈዋል። ሽርጥ ለባሽ ኮማንዶዎቹ በሰነዘሩት ጥቃት አንድ ቲም በላይ የጠላት ኃይል ሙሉ በሙሉ ተደምስሷል። ከ8 በላይ የሚሆኑት ደግሞ በጽኑ ቆስለዋል። ጠላት የቆሰሉ አባላቱን በአምቡላንስ ጭኖ ወደ ሐይቅ ከተማ የወሰደ ሲሆን
በደረሰበት ድንገተኛና ከባድ እርምጃ ከፍተኛ ድንጋጤ ውስጥ መዘፈቀው ተሰምቷል። ይህ በሁለቱም ግንባሮች የተመዘገበው ድል የፋኖን ስትራቴጂካዊ የበላይነትና የአማራን ሕዝብ የህልውና ትግል ወደማይቀለበስ ምዕራፍ መሸጋገሩን የሚያሳይ መሆኑን ያረጋገጠ ነው ተብሏል። በሌላኛው መረጃችን ፋኖ በደራ ወረዳ አርብ ገበያ በምትገኘው አዛባ አካባቢ ሰፍሮ በነበረ የአገዛዙ ኃይል ላይ በወሰደው እርምጃ ጥላትን አሽመድምዶ አካባቢውን ለቆ እንዲሸሽ ማድረጉ ታውቋል። በአማራ ፋኖ ብሔራዊ ንቅናቄ በላይ ዘለቀ ዕዝ ሜጀር ጀነራል ውባንታ ባተ ኮር ጣና ገላውዲዮስ ክፍለ ጦር ስር የምትገኘው አፈር ዋናት ብርጌድ በወሰደችው እርምጃ የጥላት ኃይልን በማሽመድመድና በማፍረክረክ የሰፈረበትን አካባቢ ለቆ እንዲሸሽ ማድረጓ ታውቋል። በደራ ወረዳም አርብ ገበያ አቅራቢያ በምትገኘው አዛባ አካባቢ ሰፍሮ በነበረም የአብይ አህመድ ወራሪ ኃይል ላይ በተፈጸመ መብረቃዊ የማጥቃት እርምጃ የጥላት ኃይል ከባድ ጉዳት ደርሶበታል። የጣና ገላውዲዮስ ክፍለ ጦር አሃድ የሆነችው የአፈር ዋናት ብርጌድ አርበኞች ናቸው የተሰጣቸውን ግዳጅ በብቃት በመወጣት የጥላት ኃይል ላይ ከባድ ጉዳት ያደረሱት። አዛባ ተብሎ በሚጠራው አካባቢ ላይ ሰፍሮ የነበረው የአብይ አህመድ ወራሪ ኃይል የጀግኖቹን ምት መቋቋም አቅቶት እግሬ አውጭኝ መሸሹ ታውቋል። በጥቃቱ 2 የጠላት ኃይሎች ወዲያውኑ ሲገደሉ 3ቱ ደግሞ በጽኑ ቆስለዋል። ጥቁር ክላሽንኮቭ መሳሪያዎች ከነሙሉ ትጥቃቸው በጀግኖቹ ፋኖዎች ቁጥጥር ስር ውለዋል። ይህ ጥቃት የፋኖ ኃይሎች በጠላት ላይ ያላቸውን የመረጃና የወታደራዊ ብቃት የበላይነትን ዳግም ያረጋገጠ ሲሆን አፈር ዋናት ብርጌድ በደራና በአካባቢው የጠላት ኃይልን አይቀጡ በመቅጣት ድል መቀዳጀቷን ቀጥላለች ተብሏል። የብርጌዱ አመራሮች እንደገለጹት የአማራ ሕዝብ ላይ የተጋረጠውን የህልውና አደጋ ለመመከትና የአብይ አህመድ አገዛዝን ለመገርሰስ የሚደረገው ተጋድሎ ተጠናክሮ እንደሚቀጥል ገልጸዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ተራራው ራስ ጉና ክፍለ ጦር በምሽት በከፈተው ልዩ ኦፕሬሽን ያገዛዙን ቅጥረኞችን አይቀጡ ቅጣት በመቅጣት ድል ተጎናጸፈም። በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ ዕዝ 206ኛ ከፍ ያለው ደሴ ኮር ተራራው ራስ ጉና ክፍለ ጦር ትናንት ሚያዝያ 11 2018 ዓ.ም ምሽት በክምር ድንጋይ ከተማ በወሰደው መብረቃዊ እርምጃ በጠላት ላይ ከባድ ሽንፈትን አከናንቧል። በልዩ ኦፕሬሽን በተፈጸመው በዚህ ጥቃት 4 የአድማ ብተና አባላት ወዲያውኑ ሲደመሰሱ በርካቶች ቆስለዋል ተብሏል። የተራራው ራስ ጉና ክፍለ ጦር አባላት ሚያዝያ 11 2018 ዓ.ም ምሽት 1 ሰዓት ጀምሮ አስቀድሞ በተጠና ልዩ ኦፕሬሽን የጠላትን ምሽግ ሰብረው በመግባት ነው አንጸባራቂውን ድል የተቀዳጁትም። በዋና ወታደራዊ አዛዡ ተመስገን አብርሃም የሚመራው ይህ የጀግኖች ስብስብ የጠላትን እንቅስቃሴ ሙሉ በሙሉ በመቆጣጠር ድንገተኛ ጥቃት ሰንዝሯል። ጥቃቱ የተፈጸመው ጠላት ባልጠበቀበት ሰዓት በመሆኑም በጠላት ሰፈር ውስጥ ከፍተኛ ድንጋጤና መበራገግ ተፈጥሯል ተብሏል። ይህ የጉና ክፍለ ጦር እርምጃ የፋኖ ኃይሎች በቀንም ሆነ በሌሊት ጠላትን የመቅጣት ብቃት እንዳላቸው ዳግም ያስመሰከረ ነው። የክፍለ ጦሩ አመራሮችም እንደገለጹት የአማራን ሕዝብ ለማንበርከክ የሚሞክሩ ያገዛዙ ኃይሎችና ቅጥረኞችን እስከ መጨረሻው ለመደምሰስ የሚደረገው ተጋድሎ ተጠናክሮ ይቀጥላልን ብለዋል። የተከበራችሁ አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። የአብይ አህመድ ወሮበላ ኃይሎች በማጀቴ አካባቢ የአርሶ አደሩን ሰብል አቃጠሉ። ይህም አገዛዙ በድሮንና በጀት እንዲሁም በምድር ሜካናይዝድ መሳሪያዎች ታግዘው በንጹሃኖች ላይ ከሚፈጽመው ጭፍጨፋ በተጨማሪ የረሃብ ጦርነት መክፈቱ ተረጋግጧል። የአማራን ሕዝብ በጦር መሳሪያ ማንበርከክ ያልቻለው ኦሮሞማ አገዛዝ አሁን ደግሞ ፊቱን ወደ ኢኮኖሚ ዘር ማጥፋት አዙሯል። በሸዋ ጠቅላይ ግዛት ማጀቴና አካባቢዋ ላይ የብልጽግና ወራሪ ኃይልና የኦሮሞ ሚኒሻ አርሶ አደሩን የዓመት ልፋት በሳት በማጋየትና በከብት መንጋ በማስበላት ዘግናኝ ግፍ መፈጸማቸው ተሰምቷል። በማጀቴና በአካባቢ የሚገኙ አርሶ አደር ለወራት ደክሞ አርሶና አርሞ ለፍሬ ያበቃው የከመረው ጤፍ ምርት በአብይ አህመድ ታጣቂዎችና በኦሮሚያ ልዩ ዞን ሚኒሻዎች ሆን ተብሎ ተቃጥሏል። ይህ የጥፋት ዘመቻ በመከላከያ ሰራዊት የከባድ መሳሪያ ሽፋን የታገዘ ሲሆን ዓላማው በፋኖ ክንድ የደቀቀውን ወታደራዊ ሞራል በአርሶ አደሩ ንብረት ላይ ለመወጣት የታለመ የሽንፈት የበቀል እርምጃ መሆኑ ተነግሯል። ይህ ስልታዊ ጥቃት በሁለት መልክ የተፈጸመ መሆኑን ከአካባቢው ያገኘነው መረጃ ያመለክታል። በመቶዎች የሚቆጠሩ የጤፍ ክምሮች ሆን ተብሎ እንዲጋዩ በማድረግ በአካባቢው ደርሶ የነበረውን የምግብ ዋስትና ወደ ረሃብ የመቀየር ሴራ ተፈጽሟል። ከአጎራባች ኦሮሚያ ልዩ ዞን የመጡ የከብት መንጋዎች አርሶ አደሩን ሰብል ሙሉ በሙሉ እንዲበሉትና እንዲያወድሙትም ተደርጓል። የዓመት ልፋትና የልጆች ጉሮሮ በዓይኔ ፊት ወደመ የሚሉት የማጀቴ አርሶ አደሮች በአገዛዙ ግፍ ከፍተኛ ቁጣቸውን እየገለጹ ይገኛሉ። ይህ የኦሮሞማው ስርዓት በአማራ ሕዝብ ላይ እየፈጸመ ያለው ግልጽ የኢኮኖሚ አሻጥርና የንብረት ውድመት ዓለም አቀፍ ሰብአዊ መርሆችን የጣሰና የሕዝብን ሕልውና አደጋ ላይ የጣለ የሽብር ተግባር መሆኑም ታውቋል። በተጨማሪም አገዛዙ በድሮንና በጀት እንዲሁም በምድር ሜካናይዝድ መሳሪያዎች ታግዞ በንጹሃኖች ላይ ከሚፈጽመው ጭፍጨፋ ባለፈ የረሃብ ጦርነት መክፈቱም
ተረጋግጧል። የተከበራችሁ አድማጭ ተመልካቾቻችን ወደ ችሎት መረጃችን እናልፋለን። የፌዴራል ፖሊስ በፖለቲካና በህሊና እስረኞች ላይ የሚፈጽመው ግፍ ተባብሶ መቀጠሉ ተነገረም። በነተከበሩ ዮሐንስ ቦያለውና በአባሪዎቻቸው ላይ ለተፈጸመው የሰብአዊ መብት ጥሰት አጣራ የተባለው የፌዴራል ፖሊስ ብዙዎችን ያሳዘነና ያስቆጣ ምላሽ ሰጥቷል። ገብቼ እንዳላጣራ ማረሚያ ቤቱ የፍርድ ቤት ትዕዛዝ ካላመጣ በሚል ከልክሎኛል በማለት በግፍ እስረኞች ቁስል ላይ ተሳልቋል ነው የተባለው። ከህግ ውጭ የቂሊንጦ ማረሚያ ቤት አስተዳደር ሳይፈቅድ ዘሎ በመግባት በጸረ አማራው የኦህዴድ ብልጽግና አገዛዝ ለከት የለሽ ጥላቻ ምክንያት ለዓመታት በግፍ እስር ላይ በሚገኙ የፖለቲካና የህሊና እስረኞች አፈና፣ ብርበራ፣ ማንነት ተኮር ስድብና ዛቻ እየፈጸመ ያለው የፌዴራል ፖሊስ ተቋሙን ወክለው ሚያዝያ 8 2018 ዓ.ም በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ሁለተኛ የህገ መንግስትና ጸረ ሽብር ወንጀል ችሎት የተገኙት ረዳት ኢንስፔክተር አሳየው አለናቸው ወደ ቂሊንጦ ገብቶ ለመመርመር የፍርድ ቤት ትዕዛዝ የጠየቁትም። ይህን አሳዛኝና አስቂኝ ድራማ የተናገሩት ኢንስፔክተር የላካቸው ፌዴራል ፖሊስ ከሰኔ 2017 ዓ.ም ጀምሮ የቂሊንጦ ማረሚያ ቤት ግቢን ተቆጣጥሮ ከህግ ውጭ አሁንም ድረስ የማረሚያ ቤቱን የጥበቃ ሚናን በመሻማት እንዲሁም በመናቅ ጭምር በቡድን መሳሪያ የታገዘ እስረኞችን እየጠበቀም እየፈተሸ እየበረበረ እያጀበና ጫናም እያደረሰ መሆኑን አንደበታቸው ባይናገረውም ልባቸው ያውቀዋል። በዋስትና የሚፈቱና ነጻ የሚባሉ በተለይም በሽብር የተከሰሱ አማራዎችን በር ድረስ በመምጣት አፍኖ ሲወስድና ተጨማሪ ግፍና በደል ሲፈጽም ማረሚያ ቤቱን አስፈቅዶ የማያውቀው የፌዴራል ፖሊስ ነው። እንግዲህ የእስረኞች ክስና ቤቱታ ሲሆን ማረሚያ ቤቱ ገብቼ ምርመራ እንዳላደርግ ከለከለኝ የሚለው የአገዛዙ የጥላቻ አስፈጻሚ እየሆነ የመጣው የፌዴራል ፖሊስ ገለልተኛ ባለመሆኑና በእስረኞች ላይ በምርመራ ስም በሚፈጽመው ጥቃት የተገደሉ አካላቸውን ያጡና ለአእምሮ ህመም የተዳረጉ ብዙዎች ናቸው። ከህግ ውጭ የግፍ እስረኞችን አይን የሚመታው፣ ጆሮ የሚያደነቁረው፣ ጥርስ የሚወልቀው፣ ቶርች የሚያደርገው የፌዴራል ፖሊስ ለእስረኛ የሚጠቅም ጉዳይ መስሎ ከታየው ምክንያት መፍጠሩ የተለመደ ነው። በእነ የተከበሩ ዮሐንስ ቦያለው መዝገብ ተከሳሾች ላይ በአፋር ክልል ሰመራና አዋሽ አርባ ወታደራዊ ካምፕ እንዲሁም በአዲስ አበባ ሜክሲኮ በጨለማ ክፍል ለወራት አግቶ ከፍተኛ የሆነ የሰብአዊ መብት ጥሰት እየፈጸመ ፌዴራል ፖሊስ በጥቃት አድራሾች ላይ የኢሰመኮን ሪፖርት መሰረት አድርገው የወንጀል ፍሬ ነገሩን እንዲያጣራ ከታዘዘ 2 ዓመት በላይ አስቆጥሯል። ይህ አካል ነው እንግዲህ አዲስ የምርመራ አጣሪ ቡድን አቋቁሜ ለመስራት አስቤያለሁ ሲል በተከሳሾች ቁስል ላይ የሚሳለቀው። ይህ ቡድን ነው እንግዲህ ጊዜ የማያልፍ መስሎት ራሱን ከህግ በላይ በማድረግ ስቃይ እየፈጸመ ያለ ከህዝብ ይልቅ የጨፍጫፊው ስርዓት አገልጋይ የሆነ አካል ነው። ከአገዛዙ ጋር ተጣብቆ ሰዎችን በማንነት መፈረጁና ማጥቃቱ ሳያንሰው በግፍ እስረኞች ቁስል ላይ እንጨት እየሰደደ የሚገኘው ፌዴራል ፖሊስ እነ ኢንስፔክተር ድሪባ ሰንበታ የአማራ ተወላጅ በሆኑ በፖለቲካና ህሊና እስረኞች ቤተሰቦቻቸው ላይ የፈጸሙት በሚል ከወራት በፊት እንዲያጣራ በሚል የተሰጠውን የፍርድ ቤት ትዕዛዝ እስካሁን ባለመፈጸም ፍትህን አርቆ እየቀበራት መሆኑ ታውቋል። የተከበራችሁ አድማጭ ተመልካቾቻችን ወደ ባህር ማዶ መረጃዎቻችን እናልፋለን። አሜሪካ የኢራንን መርከብ በቁጥጥር ስር መዋሏን ፕሬዝዳንት ትራምፕ አስታወቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካ የተጣለውን የመርከቦችን እገዳ ማለትም ወደ ኢራን ወደቦች መውጣትም ሆነ መግባት የተከለከለውን ገደብ ጥሳ ለማለፍ የሞከረች የአንዲት የኢራን ባንዲራ ያረፈባት መርከብን በቁጥጥር ስር መዋላቸውን ገልጸዋል። ፕሬዝዳንቱ ቶስካ የተባለችውን የኢራን መርከብ በኦማን ባህረ ሰላጤ ላይ በቁጥጥር ስር መዋላቸውን አመልክተዋል። የአሜሪካ ባህር ኃይል መርከቧ ጉዞዋን እንድታቆም ተደጋጋሚ ማስጠንቀቂያ ሰጥቷት ነበር። የኢራን መርከብ ሰራተኞች የተሰጣቸውን ማስጠንቀቂያ ባለመቀበላቸው የአሜሪካ ጦር የመርከቧን የሞተር ክፍል በመምታትና ከጥቅም ውጭ በማድረግ በነበረችበት እንድትቆም አድርጓታል ተብሏል። አሁን ላይ የአሜሪካ ወታደሮች መርከቧን ተቆጣጥረው በመርከቧ ውስጥ ምን አይነት ጭነት እንዳለ ፍተሻ እያደረጉ መሆኑ ተገልጿል። እንደ ፕሬዝዳንት ትራምፕ ገለጻ ቶስካ የተባለችው መርከብ ቀደም ሲል በነበራት ህገወጥ እንቅስቃሴ ምክንያት በአሜሪካ ግምጃ ቤት ማዕቀብ ተጥሎባት የነበረች ናት። ይህንን ተከትሎ የኢራን ጦር የአሜሪካ ባህር ኃይል እርምጃ የታጠቀ የባህር ላይ ውንብድና ነው ሲል አውግዟል። ድርጊቱ በአገራቱ መካከል ያለውን የተኩስ አቁም ስምምነት የጣሰ መሆኑንም ገልጿል። ለአሜሪካ ተግባር የበቀል እርምጃ እንደሚወስድም አሳውቋል። በሌላ በኩል ትራምፕ የተደራዳሪ ልዑካቸውን ወደ ፓኪስታን ኢስላማባድ እንደሚልኩ ቢገልጹም የኢራን ምንጮች አሜሪካ ገደቡን ካላነሳች በስተቀር የኢራን ልዑክ ወደ ፓኪስታን ድርድር ብለው ዘር እንደማይሉም አመላክተዋል። በተያያዘ ዜናም ኢራን በአሜሪካ መርከብ ላይ በድሮን ጥቃት መፈጸሟ ተነገረም። አሜሪካን የኢራንን ጭነት የሚያጓጉዝ መርከብን በቁጥጥር ስር ማዋሏን ተከትሎ ቴህራን በኦማን ባህረ ሰላጤ ላይ የሚገኙ የአሜሪካ መርከቦች ላይ
የድሮን ጥቃቶችን መፈጸሟን ከእስላማዊ አብዮታዊ ዘብ ጋር ግንኙነት ያለው ታስኒም የዜና ወኪል ዘግቧል። አሜሪካ ትናንት የኢራን ባንዲራን አንግበው እየተጓዘ የነበረ ጭነት መርከብን ጠልፋ በቁጥጥር ስር መዋሏን ካስታወቀች በኋላ ኢራን አጽፋውን እንደምትመልስ ዝታ ነበረ። አሁን በአሜሪካ ጦር መርከብ ላይ ተፈጽሟል በተባለው ጥቃት የደረሰ ጉዳት ስለመኖሩ እስካሁን በዝርዝር የታወቀ ነገር የለም። የኢራን ጦር ኃይሎችን የሚያስተባብረው የተልእኮ ማዘዣ ጣቢያ የሆነው ካታም አልአንቢያ የአሜሪካ ባህር ኃይል በወሰደው እርምጃ የተኩስ አቁም ስምምነቱን መጣሱንና የአሜሪካ ጦር ላይ የአጸፋ እርምጃ እንደሚወሰድ ገልጾ ነበረ። በሌላኛው መረጃችን አሜሪካ በኢራን ላይ ዓለም አቀፍ የባህር ላይ ቁጥጥር ልታደርግ መሆኑ ተሰምቷል። የመርከቦች በቁጥጥር ስር መዋል በዓለም ዙሪያ ሊስፋፋ ይችላልም ተብሏል። ዩናይትድ ስቴትስ በኢራን ላይ የምታደርገውን የባህር ላይ ተጽዕኖ ከቅርብ ምስራቅ ባለፈ እየተዘጋጀ ሲሆን ከቴህራን ጋር ግንኙነት ያላቸውን የነዳጅ ጫኝና የንግድ መርከቦችን በዓለም አቀፍ ውሃዎች ላይ ለመፈተሽና ቁጥጥር ስር ለማዋል አቅዳለች። ይህ እርምጃ ኢራን በሆርሙዝ ሰርጥ ላይ ያደረገችውን አዲስ ገደብና በቅርቡ በንግድ መርከቦች ላይ የተከሰቱ ሁኔታዎችን ተከትለው በሀገሪቱ ላይ ያለውን ኢኮኖሚያዊ ጫና ለመጨመር ያለመ ነው ተብሏል። ይህ ስትራቴጂ ተግባራዊ ከሆነ የአሁኑን የባህር ላይ እገዳ ወሰን በከፍተኛ ሁኔታ የሚያሰፋው ሲሆን የአሜሪካ ኃይሎች ከፋርስ ባህረ ሰላጤ ርቀው በሚገኙ ዓለም አቀፍ የንግድ መስመሮች ላይ ከኢራን ጋር ግንኙነት ያላቸው መርከቦችን እንዲያድኑ ያስችላቸዋል። የአሜሪካ ወታደራዊ ባለስልጣናት ቀደም ሲል መርከቦችን በቀጥታ በቁጥጥር ስር ማዋል አያስፈልግም ብለው የነበረ ሲሆን ትኩረታቸው በአካባቢውና በአቅራቢያ ባሉ ዓለም አቀፍ ውሃዎች ላይ መገደብ ነበረ። ሆኖም አዲሱ እቅድ ወደ ጠንካራና ጠባጫሪ እርምጃ መሸጋገሩን ያሳያል። ዋሽንግተን ኢራንን በኢኮኖሚያዊ እርምጃዎች ለድርድር ለማስገደድ የምታደርገውን ጥረት አጠናክራ ስትቀጥል፣ በፓሲፊክ ውቅያኖስ የሚገኙ የአሜሪካ ኃይሎች ለኢራን አቅርቦት ያደርሳሉ ተብሎ የተጠረጠሩ መርከቦችን ይከታተላሉ እንዲሁም ይይዛሉ ተብሎ ይጠበቃል። ይህ ሰፊ ዘመቻ ኢኮኖሚያዊ ቁጣ ተብሎ በተሰየመው ስትራቴጂክ ውስጥ የተካተተ ሲሆን ዓላማው የባህር ላይ ገደቦችን ከሌሎች የጫና መሳሪያዎች ጋር በማጣመር ኢራንን ወደ ስምምነት እንድትመጣ ማድረግ ነው ተብሏል። የተከበራችሁ አድማጭ ተመልካቾቻችን ለዛሬ ሚያዝያ 12 2018 ዓ.ም ይዘናቸው የነበሩት መረጃዎቻችን እነዚህን ይመስላሉ። በሌሎች መረጃዎች እስከምንገናኝ ቸር ቆዩ።